ቤተሰቦች እንግዲህ በስተመጨረሻ አምናን ብዙ ችግር ውስጥ ገብቷል ማለት ነው። በቀል ችግር ውስጥ ገብቷል ማለት ነው። ቤተሰቦቼ የማይወጣው እንቅርቃር ውስጥ ገብቷል ማለት ነው። ያ እንቅርቃር ደግሞ በምን የተነሳ ነው ካላችሁኝ፣ በብሌን የተነሳ። ምክንያቱም ብሌን ይወዳታል፣ ያፈቅራታል። ከብሌን መለየት አይፈልግም። ግን ደግሞ የደረሰበት ነገር በጣም ከባድ ነገር ነው። ምክንያቱም ጓደኛዬ ብሎ አላት ልጅ በአሁን ሰዓት እንድታገባው እየታዘዘበት ይገኛል። ብሌንሻ እንግዲህ ብሌን ደግሞ በአሁኑ ሰዓት በጣም ተቀይራለች። የድሮ ብሌን የለችም። የድሮ ብሌን ሞታለች። ከአሁን ወዲህ እኔ ራሱ ማወቅ አልፈልግም ብላ ተስፋ ቆርጣለች ማለት ነው። አምናን በዚህ አጋጣሚ እንግዲህ በጣም እየደነገጠ ይገኛል። ያጋጠመው ነገር በጣም ከባድ ሆኖበታል። ምክንያቱም ትናንትና ምስኪኗ የሚያውቃት ብሌን የምትታገሰው ሲሄድ ሲመጣ የምትቀበለው እንደዚህም ደግሞ በብዙ ነገር ስትል የነበረችው ብሌን አሁን ሰዓት ላይ ያቺ ብሌን የለችም። ብሌን ዛሬ አዲስ ሰው ሆናለች። ብሌን ዛሬ የማትታወቅ ሴት ሆናለች ማለት ነው። በዛ የተነሳ አምናን ወይ ብሌን የት ላምጣት እያለ እየተጸጸተና እያለቀሰ ይገኛል። ሁላችንም በነገራችን ላይ ብሌን እንደዚህ ትሆናለች ብለን አስበን አቅደንም አናቅም ማለት ነው። ቤተሰቦቼ ይሄ ነገር በስንቱ ቤት ነው ያለው? በነገራችን ላይ በስንታችን ቤት አለ የሆነ ነገር በቃ አላቅም። እኔ ባሎች አብዛኛው ማለት ነው እና ሴቶችም ልትኖሩ ትችላላችሁ እና እኔ ግን አብዛኛ በብዛት በህይወት ውስጥ ያየሁት ከወንዶች ነው። እና ለምንድን ነው ግን የሆነ ሰው ምስኪን ሲሆን ምናምን ሲሆን አንድ ሴት እኮ እንደ ልቧ ያልሆነችው እውነት ልንገራችሁ እና እኔ አሁን የቱን አክል እንኳን ባለብር ባለሀብታም የዓለም ሀብታም ብሆን እግዚአብሔር ምስክሬ ነው እንደፈለገኝ መሆን አልችልም። ራስን ለማካበድ አይደለም አልችልም። በቃ ይስላችሁ አንዳንድ ወንዶች የምታዩት የሰውን አለባበስ የሰዎችን ምናምን ነገር ነው የምታዩት። ለምን እንደሆነ አላውቅም ማለት ነውና እውነት ይሄ ጥሩ ነገር ነው ወይ? በቃ አላውቅም። ብሌን ዛሬ ግን አምናን ከመጀመሪያ ነው የወደዳት። አለባበሷን አይቶ አይደለም ግን ምንድነው እሷ በአሁን ሰዓት የበታችነት ስሜት እንዲሰማት ያደረገው አምናን የሚያደርገው ነገር ነው። ገባችሁ አይደለ? ኮንፊደንስ አልሰጣትም ያላት የበፊቷን ህይወት ይዛ ተከትላ እንዳትሄድ ያደረጋት። አንዳንድ ሰዎች ሌባ ሆኑ እናንተን ሌባ አድርጓችኋል። አንዳንድ ሰዎች እናንተን ማለት ነው እንትን ያደርጓችኋል። ራሳቸው ውሸታም ሆኑ እናንተን ያሻሿችኋል። አንዳንድ ሰዎች ራሳቸው ከሸለብ ሆኑ እናንተንም ህይወታችሁ የከሸለቤ ህይወት ውስጥ ይጨምሯችኋል ማለት ነው። በጣም ነው የሚያሳዝነው ቤተሰቦች። እኔ ካየውና ከተረዳሁት ነገር ነው ይሄንን እያልኳችሁ ያለሁት ማለት ነው። እና ለምንድን ነው ግን እንደዚህ የምትሆኑት? እውነቴን ነው ብላችሁና ብቻ አላውቅም። አሁን አምናን ራሱ እች ልጅ ብሌን የመጀመሪያዋን አስተሳሰቧን ታውቃላችሁ። ፊቷን ብቻ በውሃ ታጥባ የምትወጣ ልጅ ነች። ፊቷ ላይ እንኳን ሜካፕ የለም ምን የለም እንደምታዩት ማለት ነው። ግን በአሁን ሰዓት ብሌንሻ ያው እንደነ ጄሪ አለባበሷ ሁሉ ነገሯ ተቀይሯል ማለት ነው። ይሄ ሁላ ነገር የመጣው ምንድነው? በአምናን የተነሳ ነው ማለት ነው። አያችሁ አይደለ? አንዳንድ ሰዎች እኛን ኮንፊደንስ እንዳይሰማን ያደርጉና ባህሪያችን ጸባያችን ያሳጡናሉ ማለት ነው። አብዛኛ ወንድ ያፈቀረች ሴት ደግሞ ማለት ነው ያፈቀረችው ወንድ ሳይወዳት ሲቀር ተጠቅሞባት ወይ ደግሞ ጊዜዋን ሰዓቷን ገጥቶ የሄደ ወንድ ደግሞ በጣም ነው ገባችሁ አይደለ? ምን ልላችሁ ፈልጋለሁ? ለምንድን ነው በማለት የማትፈልገውን ሰው ነው የምትሆነው። የማትፈልገው ገባችሁ? የማትሆኑ ሰው ፈልጋችሁ የማትሆኑት መሆን ያለባችሁ ሰው ሆናችሁ አታውቁም። አንዳንድ ጊዜ እኔ በራሴ ሆኛለሁ ማለት ነው። እውነቴን ነው የምላችሁ። በቃ እናንተ ሳትለብሱ እናንተ የሆነ የዋህ ስትሆኑ ለሰው ሞኝነት ፋርነት ይመስላችኋል ማለት ነው። ሳትለብሱ ስትቀሩ እናንተ አለባበስ ስለማታውቁ መስላችኋል ማለት ነው። ትችላላችሁ እኮ ማርያም፣ ሁሉም ነገር ሰው የደረሰበት መድረስ ትችላላችሁ። አንዳንዴ የሆነ ህሊናችሁ የማይፈቅድላችሁ ነገር አለ። በራሳችሁ ዓለም መኖር ትፈልጋላችሁ ማለት ነው። ግን አንዳንድ ሰዎች ያው እንዳቱ አምናን የተነሳ ብሌንን በስተመጨረሻው ብሌን አሁን ሰዓት የድሮ ብሌንን የለችም፣ በቃ የለችም፣ ተቀብራለች ብላለች እሷ ራሱ ማለት ነው። የለችም የድሮ ብሌን፣ አሁን አዲሷ ብሌን ያለችው ማለት ነው። እውነቴን ነው የምላችሁ ብሌን በጣም ነው ያሳዘነችኝ። ያው በጣም ነው የምታሳዝነው። ምክንያቱም ብዙ ነገር ታግዘዋለች አምናን ብዙ ነገር ከጄሪ ጋር እንደዛ ሲሆን አሁንም ከአብሮ አደጉ ጋራ እንደዛ ሰው ዝም
ብላ በትዕግስት እየጠበቀችው ነበረ። ከዛሬ ዛሬ ይቀየራል፣ ከዛሬ ዛሬ ሰው ይሆናል በማለት በተስፋ ስትጠብቀው ነበረ። እሱ ግን ጭራሹኑ ሌላ መንገድ ውስጥ ገብቶ ነበረ ማለት ነው ቤተሰቦቼ። ለማንኛውም የምላችሁ ነገር ይሄ የሚደረግ ነገር በጣም ይሄ የሚያስጠላ ነው። እውነቴን ነው የምላችሁ። በጣም እንደዚህ አይነት ሰዎች የምታርጉ ሰው መጨረሻችሁ እንደ አቶ አብነን ዕጣ ክፍል ነው የሚደርሳችሁ። አቶ አብነን አሁን ያቺ ብሌንን እንዴት አድርጎ እና ቤተሰቦቼ በአሁን ሰዓት በጣም ቁጭ ብሎ ሲሰጣት ነበረ አምና ማለት ነው። ለምን እንደዚህ ያደረጉ? ለምን የራሴን የሆነ ነገሮች ለምን ራሴን በራሴ ገፋው? ለምን እያለ በጣም እያለቀሰና እያዘነ ይገኛል ማለት ነው። በስተመጨረሻ እንግዲህ ጄሪም ካለችበት ወጥታለች ማለት ነው። ጄሪሻ ከች ብላለች ማለት ነው። በጣም ነው ደስ የሚለው ጋይስዬ። የጄሪ መምጣት ሁላችንም በጣም ነው ያስደሰተን ጋይስ። በጣም ከምታስበው በለጠ ማለት ነው። ጄሪ እንኳን መጣች። ለምንን ካላችሁኝ ጄሪሻ በጣም ታስፈልገናለች። ምስኪን ናት። በጣም ጥሩ ሴት ነች እና ስላችሁ ይሄንን ያልኳችሁ ለምንድነው? ሰው ልጅ አንድ ይሳሳታል። ስተት ሰው ልጅ ማንኛችንም ሰዎች እንሳሳታለን። ከስተታችን ግን እንትን ማለት አለብን፣ ያው መቆጠብ አለብን። ስራችን እኛ ሰው ነን። ሰው እስከሆንን ድረስ ሰው ይሳሳታል። ሰው ማንንም ነገር ያደርጋል እና ስለዛን ቤተሰቦች ባለን በአቅማችን ጄሪ መምጣቷ በጣም ደስ ብሎኛል ማለት ነው። ያው ሙስጠፋ ቃቃ ጨዋታ እየተጫወተባት ነው። በነገራችን ላይ በጣም ነው እየተናደደባት ያለው። በጣም ነው እያቃጠላት ያለው። ግን ደግሞ እንደዛ እያደረገው ጨክኖባት አይደለም፣ በእሷ ክፉ አስቦ ሳይሆን መማር ስላለባት ነው ማለት ነው። ምክንያቱም ጄሪ ከዚህም በፊት ከሱ ጋር ስትሄድ በጣም ልቡን ሰብራ ህይወቱን አመሰቃቅላ ሲኦል አድርጋ ነው የሄደችው ማለት ነው። ለዛ ደግሞ ባንስ እንኳን ብዙም ባይሆን ትንሽ እንኳን ቅጣት ያስፈልጋታል ብዬ ነው ማስበው። አያችሁ አይደለ? ብዙ ጊዜ እናንተ በሰፈራችሁት እራሳችሁ እንደምትሰፈሩ እራሳችሁ መጨረሻችሁ እንደማያምር ከዚህ እንትን ላይ ተረድተናል ማለት ነው። ከዚህ ከድራማ ላይ ማለት ነው። ጄሪ በአሁን ሰዓት ለምን ይሄንን ነገር አደረግኩ፣ ለምንስ ይሄንን ነገር ፈጸምኩ በማለት በጣም እያዘነችና እያለቀሰችና እየተከፈት ይገኛለች ማለት ነው። ይህንን በማድረጓ በጣም ተጸጽታለች። ቤተሰቦቼ ከምታስበው በለጠ ጸጸት ደርሶባታል ማለት ነው። ግን ያው ምንም ነገር ልንተባበራት አንችልም። ምክንያቱም አንድ የፈሰሰ ውሃ ተመልሶ አይቀናም። ግን ደግሞ ለወደፊቷ ህይወቷን አትርፋለች ብዬ ነው ማስበው። ምክንያቱም አንድ ሰው ከጥፋቱ ተቀይሮ አጥፍቻለሁ ብሎ ንስሐ ገብቶ እግዚአብሔርን ይቅርታ መጠየቁ በጣም ነው ደስ የሚለው የሚያስደስተው ማለት ነው። በዚህ አጋጣሚ እኔ በጣም ነው ደስ ያለኝ እንደዚህ መመለሷ ማለት ነው። በአሁን ሰዓት እንግዲህ እዛ ሲሄድ እኔ ወደ ባልሽ ጋር ሊሄድ ነው፣ ባልሽንም በዛው ካስፈለገች ሰላም እልልሻለሁ እያላት ነበረ ማለት ነው። እንግዲህ እንደዛ ስላት ምንድን ነው ያለችው? እሺ አመሰግናለሁ፣ ሰላም በልኝ፣ ዋናው ግን እሱ ሰላም መሆኑ ነው ያለችው ማለት ነው። በአሁን ሰዓት እኮ ሳስቡሽ እኮ የተቀየርሽ ሰው ትመስያለሽ ምናምን እያላት ነው። እኔ በጣም በድዬዋለሁ፣ አምናንን በጣም አሳዝኘዋለሁ። ግን ደግሞ ካሁን ወዲህ ይበቃል፣ እስካሁን ድረስ ብዙ ነገር ነው ያደረኩትና እያለች እንግዲህ በጣም እያዘነች እና እያለቀሰች እየተከፋች ይገኛለች ማለት ነው። ይሄ ሁላ ነገር በእኔ ጥፋት ነው፣ ይሄ ሁላ ነገር የሆነው በራሴ ኃጢአት ነው ይሄ ነገር የተፈጠረው ማለት እንግዲህ በጣም እየተጸጸተች እና እያለቀሰች ትገኛለች ማለት ነው። በፍጹም በአሁኑ ወዲህ ጀምሮ እንደዚህ ማድረግ የለብኝም በማለት እያዘነች ትከፋለች፣ እያለቀሰች ትገኛለች ማለት ነው ቤተሰቦቼ። እና ቤተሰቦች የምንላችሁ ፈልጋለሁ ከአሁን ወዲህ ይበቃኛል እያለች ነው ማለት ነው። ግፍ የሰራሁት ግፍ የበደልኩት በደል ይበቃኛል። በጣም ብዙ ነገር በድያለሁ፣ ብዙ ነገር አሳዝኛለሁ፣ ብዙ ነገር መጥፎ ነገር ሰርቻለሁ። ግን አሁን ሰዓት ይበቃኛል በማለት እንግዲህ በጣም እያዘነችና እያለቀሰች ትገኛለች ማለት ነው ቤተሰቦቼ። በጣም ነው በነገራችን ላይ እንትን የሚለው ማለት ነው ስላችሁ ሰው ልጅ በጥፋቱ እንደዚህ ሰው ልጅ ከጥፋቱ እንደዚህ ሲማር ሰው ልጅ ከጥፋቱ ተምሮ መልካም ሰው ሊሆን ሲያቅድና ሲሆን በጣም ነው ደስ የሚለው ማለት ነው። እኔም በጣም ነው ያስደሰተኝ በነገራችን ላይ የሷ መቀየር፣ የሷ እንደዚህ መሆን፣ የሷ እንደዚህ
መቀየሯ በጣም ከምታስቡ በለጠ በጣም አስደስቶኛል ማለት ነው ቤተሰቦቼ። እናንተስ ምን ትላላችሁ? በሷ ቦታ ብትሆኑስ እናንተስ ምን ትማራላችሁ የሚለው ነገር አስተያየት ላይ ብትጽፉልኝ በጣም ደስ ይለኛል ማለት ነው። ሙስጠፋም ደግሞ ብዙ ባትገፋት እየተመረጠ ነው ብዬ ነው ማስበው። ሙስጠፋዬ ብዙ አትክፋት። ያው ሰው ልጅ ነችና አጥፍታለች፣ በድላለች፣ አሳዝናለች። ግን ደግሞ ይሄ ይበቃታል ብዬ ነው ማስበው። ከዚህ የበለጠ በደል፣ ከዚህ የበለጠ ማሳዘን ጥሩ ነው ብዬ አላስብም። ስለዛን ያው በተቻለ መጠን ማለት ነው ይበቃታል። በቃ ይሄ ቅጣት ብዬ ነው የማስበው ቤተሰቦቼ። እና ለማንኛውም መልካምነት ለራስ ነው። ያው እሷን በሰፈረችው በበደለችው በደል ነው የተገኘችው። ምንም ልንተባበራት አንችልም። በቃ ሰው እንደዚህ ነው። ዓለም እንደዚህ ናት። ህይወት እንደዚህ ነች። ህይወት እንደዚህ ነች ጋይስ፣ እንደዚህ ነች። ምንም ማድረግ አይቻልም። እና ምን ልላችሁ ፈልጋለሁ ህይወት አከሴ ናች። ህይወት አክርማ ነች። በቃ ስላችሁ በቃ ሰው ልጅ ማጣት አለ፣ ማግኘት አለ፣ መውደቅ አለ፣ መነሳት አለ። ከጥፋታችን እንቀየር፣ ከጥፋታችን መልካም ሰው እንሁን። እንሳሳታለን፣ ከስተታችን እንለወጥ። ስተት ማንም ሰው ይሳሳታል አይደለም? እኛ የአዳም የመጀመሪያ አዳም በፍጥረቶች ውስጥ የነበረው ተሳስቷል፣ ወድቋል። ወድቆ ግን ሞትን ያኔ ስላችሁ ወድቆ አልቀረም ተጥፋቱ ተመልሶ ተነስቷል። እናንተም እንደዛ መሆን ያለባችሁ። እናንተም ከጥፋታችሁ መነሳት አለባችሁ። እና ቤተሰቦቼ እግዚአብሔር መልካም ነገሮችን ፈጣሪ ዕለት በዕለቱ ያምጣልን። ከመጥፎ ነገር ወደ ጥሩ ሰው ያድርገን። ክፋትን ያጥፋልን። እውነቴን ነው የምላችሁ። ክፋት ለማንም ሰው ጥሩ አይደለም። ለማንም ሰው አይጠቅመንም። ለማንም ሰው አይጠቅምም። ለማንም ሰው አይጠቅምም። እና ሙስጠፋን በጣም ነው በነገራችን ላይ ተደነቀው በሚሊዮን ማለት ነው። እንዴት ነው የተቀየርሽው? እንዴት ነው እንደዚህ ያማረብሽ? እንዴት በማለት እንግዲህ በጣም ነው የገረሙ በነገራችን ላይ ሙስጠፋ ማመን ያቃተው እንዴት እንደዚህ ሊሆን ይችላል በማለት ማለት ነው። ያው ምንም ማድረግ አይቻልም። ስጦታው ከላይ ነው። የትናንትናዋ ብሌን ያቺ ምስኪኗ ብሌን አሁን ላይ የለችም። እንዳትሆን ተደርጋ ተሰባብራ መጨረሻ ላይ ጥሩ ሰው ሆናለች ስላችሁ ያኔ በቃ ሁሉን ነገር ቀይራለች። ምንም ማድረግ አንችልም። ገባችሁ? እና ቤተሰቦቼ ለማንኛውም እና ቤተሰቦቼ የምልላችሁ ፈልጋለሁ ብቻ ምላችሁ ነገር ቃላት ያጥሩኛሉ ማለት ነውና ሙስጠፋ ከሷ ጋር ቢቀጥል ደስ ይለኛል። ከብሌን ጋር ማለት ነው። ያለው ነገር አስተካክሎ ይቅርታ ተጠያይቀው ሰው ልጅ ያጠፋል። ጥፋቱን ተራርመው ከሷ ጋር አብሮ ቢቀጥሉ በጣም ደስ ይለኛል ማለት ነው። ቤተሰቦቼ እናንተስ ምን ትላላችሁ? በዚህ አጋጣሚ አሁን ላይ ይመለሱ ነው አይመለሱ ነው የምትሉት? ምን አስተያየት አላችሁ?
እና ቤተሰቦቼ ለማንኛውም